አይስወርን እኔ እኮ ማለት ነው የኢትዮጵያ ነገር የሚያስጠላኝ ማለት ይህን የኢትዮጵያውያን በርግጥ ግን የኢትዮጵያ ድራማ ማየት የሚደብረኝ ተከታታይ ድራማ ተብሎ ሲጀመር ማለት ነው ለማየት ራሱ የማልጓጓው ልክ እንደዚህ ነው። አጓጊው ቦታ ላይ ቁርጥ እልም ጥፍት ይላሉ። ኦ አምላኬ ምን ይሻላል? አሁን የፍቅር ዳንሰኞች በጣም ማለት በጣም ደስ የሚል የሚያጓጓ ብዙ ነገሮች ማለት እኔ ስንትና ስንት እያሰብኩ ነበረ። ካሁን እየተፈጠረ ላለው ጭራሽ እነሱ ይኸው ሳምንት አለፋቸው። ከሳምንት በላይ አንደኛ ቢሰሩ ለራሳቸው ጥቅም ነው። ሌላኛው ነገር ላስጨርሱ ለምንድን ነው የሚያስጀምሩን? የምር አንዳንዴ በጣም ነው የሚያናዱትኝ። የማያስጨርሱን ከሆነ ለምን ያስጀምሩታል? እና አሁን ፍቅር እንዴት ሆነች? የሳምሪ ወንድም ያው በፍቅር ምክንያት ራሱ እንዳጠፋ ግልጽ ነው። ከዛ ከዳግም ጋር እኔ በቃ ከዳግም ጋር ፍቅረኛሞች እንዲሆኑ ነው የምፈልገው ብቻ ሳይሆን የሚሆነው እሱ ነው። ግን ቶሎ እስቲል ራሱ እሱ የልጅነት ጓደኛው ተብላ የቀረበች የሳምሪ ጓደኛ እያለች ብዙ ነገር የሚስበው እውነተኛ ነገር ሲሆን እንደዛ አይደለ ወደ ሳምሪ ጓደኛ ሳይሆን ወደ ፍቅር ነው። ምክንያቱም ፍቅር የልጅነቱ ነች፣ ብዙ ነገር ነው። ብዙ ጊዜ ታውቃላችሁ ፈጣሪ ያገናኘውን ሰው አይለያየው የሚባለው ነገር ብዙ ጊዜ እነሱን ለማለያየት የሆነ ነገር ይፈጥራሉ፣ በሆነ ነገር ደግሞ እነሱ ይገናኛሉ። የምር አንዳንዴ ግን ኦ ማይ ጋድ የፈጣሪ ስራ እኛንም ከትክክለኛው ሰው ጋር ኖርን፣ አሚን። እና ፍቅር ማለት በጣም ደስ የሚል ነገር ነው። እኔ የእነሱን ለማየት የእነሱን ደስታ ጓጉቼ ራሴ ስፈላሰፍ ጭራሽ ከሳምንት በላይ ደርገም አሁን ምን ሆኑ ሊባል ነው። በጣም ነው ግን የሚያናዳው። አሁን ቆየት ብሎ መጥተው በጣም ይቅርታ ምናምን ይሉናል። በእርግጠኝነት ማለት ነው። ብቻ ግን እኔ እንጃ ዳውን እንበል እንዴ? ምክንያቱም ከልክ በላይ ያቆዩትኝ። በዛ ላይ የሚያጓጓ ፓርት ላይ ነው ያቆሙት። እንደዛ ባይሆን ስሜቴ ነበረ ባልጀምረው። እኔ እንዳውም ያየሁት ማለት ማየት አልፈልግም ነበረ። ብዙ ጊዜ እንደዚህ በቃ ሳልጨርሰው የሚቀረው ነገር እኔ ድራማም ሆነ ፊልም ሳይ ከነዛ ነገሮች መማር እፈልጋለሁ። ከማየው ነገር መጥፎውን ትቼ ጥሩ ነገሩን መማር ስለምፈልግ ማየት ፈልግ ነበረ። ግን በሚያሳዝን ሁኔታ ምንድነው ሁሌም እንደዚህ አጓጊ ቦታ ላይ እልም ድርግም ይላሉ። እና በዛ ምክንያት በጣም ነው የሚያናደው። በጣም ይበሰጫል። አሁን እሺ ምን እንበል ማለት ምን ይዘን ምን እናድርግ? አሁን እናንተ እስኪ ያስባችሁታል። በመሃል ቤት ነው የሚባለው። መሃል ቤት አስቀሩን እኮ መጥፎ ነገርም ጥሩ ነገርም ይፈጠር አናውቅም። ስንት አጓጊ ነገር እያለ እነሱ በመሃል እንደዚህ ቀልዱብና እንዴ! አይሶሪም ቢግ ሼ። እኔ ግን ሳስበው እንደኔ ሀሳብ ወጥተን ዝም ብለን ዳውን ብንል ላዛኝ ነው የሚለው የትኛው ኮንታክታቸው አሁን በእርግጠኝነት የራሳቸው ነው። ይሄ የነ ሀረግ የነ ምናምን ድራማ ብዙ ጊዜ የነ ጽናት አሁን ብዙ ድራማዎች የሚለቀቁበት ትልቁ ቻናል እሱ የራሳቸው ኮንታክት ነው። በእርግጠኝነት ማለት ችግር አለ እንኳን ብላችሁ እንዳታስቡ። ማለት የሆነ የኮኔክሽን የእያንዳንዱ ነገር የቴክኖሎጂ ነገር ነው ብለን ራሱ እንዳናስብ በሌላኛው ቻናላቸው እየለቀቁ ነው ቀን በቀን በየአይነት። ለዛውም የተለያየ ድራማ እነ ፍቅር ላይ ሲሆን ለምን ለዛውም ማመስገን ነበረባቸው። ወር ባልሞላ ውስጥ እኮ ነው ወደ 10,000 አካባቢ ሰብስክራይብ። ከዛ ደግሞ ሰዓቱ ያው ደስ የሚል ድራማ ስለነበረ ሞልቶላቸው ሞኔታይዝ አድርገዋል። አንደኛ ሲሰሩ ለራሳቸው ለብር ብለው ነው አይደለ? ታዲያ ስለታየላቸው በደስታ ቶሎ እንዳው መልቀቅ ነበረባቸው እኮ እንዴ። ባይ ዘ ዌይ ማለት ነው ከስተመር ክብር ነው ይባላል። እኛ እኮ ተከታዮቻቸው ነን እንዴ። ንቀት መሆኑ ነው። አያከብሩንም። ቢያከብሩን ይሻላቸዋል።
በዛ በጣም ነው የደበረኝ። 37 ጊዜ ነበር እየገባው ቻናላችሁን ቼክ 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 አደርጋለሁ። የለም። ለዛ ነው እኔ በኢትዮጵያ ድራማና ፊልም ላይ ምርር ያለኝ። ፊልም ሲባል ሙሉ ፊልም ስለሆነ አይታችሁ ግን በቃ ተመሳሳይ ስሙ የተለያየ ይሆንና መጨረሻው መጀመሪያው አንድ የሆነ አክት ያላችሁ ያ ነገር ያስጠላኛል። ተከታታይ ድራማ ተብሎ ደግሞ ሲመጣ እንደዚህ ነው። በቃ መጨረሻው ሳያልቅ በመሀል ይጠፋሉ። ልክ እንደ ዝናብ ማለት ነው። ዝናብ ነው ይሄ ብቅ ብሎ የሚጠፋ ወይም በሆነ ሰዓት ይመጣል የሆነ ሰዓት የማይመጣበት አለ ከነ እንደዛ ጠፉ ቀሩ። ከዛ አሁን ያን ሳይለቁ ሌላ ይዘው ይመጣሉ። በእርግጠኝነት እመኑኝ፣ የእነዚህን ሳይጨርሱ ማለት ነው። እንደዛ ከሆነ ሰብስክራይባችንን እያነሳ መውጣቱ ግን አይባልም። ጥሩ ነገር ማሰብ የተሻለ ይመስለኛል። ግን ተናድጃለሁ። ለምን ይዋሻል? ሀይ ኤንዌይስ እስኪ ተስፋ እናደርግ፣ ትንሽ እንጠብቃቸው። ካልሆነ በቃ በጭንቅላታችሁ ፍቅርና ዳግም ፍቅራቸው ማለቴ በቃ ተዋውቀው ፍቅረኛሞች ሆነዋል ምናምን ብላችሁ በጥሩ ነገር ሳምሪ ተዋረደች፣ ጓደኛዋን በቃ ታወቀ፣ የሆነ ነገር በሉ፣ ያ እብደ አፍቃሪዋም እንደዛ ሆነ እንደዚህ ወጣ ብለን በራሳችን በጭንቅላታችን እንግዲህ መጨረሻውን ማሳመር ይኖርብናል። ምክንያቱም ደግሞ እውነት ነው ማለት የየትኛውም የፊልም ጅማሬ መጥፎና ጥሩ ሰው አለበት፣ የታወቀ ነው። ሰው መጨረሻው ጥሩዎች አንድ ላይ ይሆናሉ፣ መጥፎች ደግሞ አንድ ላይ ወይ ወደ እስር ቤት ወይ ደግሞ በቃ የሆነ ነገር ነው እና የሚሆኑትኝ። እንደዛ አድርገን ራሳችንን ማጽናናት። ይሄ ድራማ ተለቆ መጨረሻውን ሳላይ ግን ሁለተኛ እርም ላለሁ የምር የኢትዮጵያ ድራማ ላይ እንዳው ቢያጓጓ ራሱ ስክሎር አድርጌ ነው የማልፈው። ምክንያቱም መጨረሻቸው